እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የምነግራችሁን እነዚህን 10 ነገሮችን በየቀኑ የምታደርጉ ከሆነ ኩላሊቶቻችሁን በፍጹም ማዳን ወይም ደግሞ ልትፈውሱ አትችሉም። ማስወገድ አለባችሁ። እንዲሁም ደግሞ ማድረግ ያለባችሁን ጤናማ የሆኑ ልምዶችን እነግራችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ኩላሊቶቻችን በሰውነታችን ውስጥ ትናንሽ ግን ኃይለኛ ልዕለ ጀግኖች መሆናቸውን ታውቃላችሁ። ኩላሊቶቻችን በመጠን በጣም ትንሽ ናቸው፣ ነገር ግን በሰውነታችን ውስጥ በጣም ኃይለኛ ከሆኑ የአካል ክፍሎች ውስጥ አንዱ ናቸው። ኩላሊቶቻችን ከደማችን ውስጥ ቆሻሻን ያጣራሉ፣ መርዛማ ንጥረ ነገሮችን በሽንት ያስወጣሉ፣ የኤሌክትሮላይት ሚዛንንም ይጠብቃሉ፣ የደም ግፊትንም ይቆጣጠራሉ፣ የሰውነታችንን የፒኤች ሚዛንን ይጠብቃሉ፣ ቀይ የደም ሴሎችን ለመስራት ሆርሞኖችንም ያመርታሉ፣ ጠንካራ አጥንቶች እንዲኖረን ቫይታሚን ዲን ያነቃቃሉ፣ የውሃ እናም የእርጥበት መጠናችንን ይቆጣጠራሉ፣ ጤናማ የደም ዝውውርንም ይደግፋሉ፣ መድኃኒቶችንና ኬሚካሎችን ለማስወገድም ይረዳሉ፣ ነርቮችን እናም ጡንቻዎችን በትክክል እንዲሰሩም ያደርጋሉ፣ በፕሮቲን እናም በግሉኮስ ሜታቦሊዝም ይረዳሉ። ነገር ግን በየቀኑ የሚደረጉ ልማዶች በጸጥታ ሊጎዳቸው ይችላሉ። ኩላሊታችሁ ይህንን ሁሉ በየቀኑ ያከናውናሉ፣ ስለዚህ ጠብቋቸው። ምክንያቱም እነሱ ከሌሉ ሰውነታችን በፍጹም ሊኖር አይችልም ማለት ነው። የኩላሊት መፈወስን የሚከለክሉ 10 ዕለታዊ ልማዶችን ልንገራችሁ። አንደኛ፣ በጣም ብዙ ጨውን መብላት ነው። ከፍተኛ የሶዲየም መጠን የደም ግፊትን ይጨምራል። ይህም የኩላሊት መጎዳት ዋነኛ መንስኤ ነው። በኩላሊት ላይ ያለው ውጤት ጥቃቅን የደም ስሮችን ኔፍሮንስን ያደክማል እናም የማጣራት ቅልጥፍናቸውን ይቀንሳል። በምትኩ ምን ማድረግ አለባችሁ? ከተዘጋጁ የጨው ምግቦች ይልቅ ቅጠላቅጠሎችን፣ ሎሚን ወይም ደግሞ ቅመሞችን ለማጣፈጥ ተጠቀሙ። ሁለተኛ፣ በቂ ያልሆነ ውሃን መጠጣት ነው። ድርቀት የኩላሊት ጠጠርናም የኢንፌክሽኖች ስጋትን ይጨምራል። በኩላሊት ላይ ያለው ውጤትም መርዛማ ንጥረ ነገሮችን ማስወገድን ይቀንሳል እናም የኩላሊት ስራንም ይጨምራል። በምትኩ ምን ማድረግ አለባችሁ? በቀን ከ1.5 እስከ 2 ሊትር ውሃን ለመጠጣት ሞክሩ። እንደ እንቅስቃሴ እናም የአኗኗር ሁኔታ ደግሞ ማስተካከል ወይም ደግሞ መጨመር ይኖርባችኋል። ሶስተኛ፣ ከመጠን በላይ ስኳር እናም የተዘጋጁ ምግቦችን መመገብ ነው። ከፍተኛ የስኳር መጠን ለውፍረትና ለአይነት 2 የስኳር በሽታ አስተዋጽኦ ያደርጋል። ሁለቱም ዋነኛ የኩላሊት በሽታ መንስኤዎች ናቸው። በኩላሊት ላይ ያለው ውጤት ከመጠን በላይ ግሉኮስ የኩላሊት የደም ስሮችን እናም የማጣሪያ ክፍሎችን ይጎዳዋል። በምትኩ ምን ማድረግ አለባችሁ? ሙሉ ፍራፍሬዎችን፣ ሙሉ እህሎችን እናም ያልተዘጋጁ ምግቦችን ምረጡ። አራተኛ፣ የህመም ማስታገሻዎችን ኤንኤስኤአይዲስን እንደ አይቡፕሮፊንን ከመጠን በላይ መጠቀም ነው። የህመም ማስታገሻዎች በተደጋጋሚ ስትወስዱ ወደ የኩላሊት የሚሄደውን የደም ፍሰትን ይቀንሳሉ። በኩላሊት ላይ ያለው ውጤትም የኩላሊት ኢንፍላሜሽን፣ ስር የሰደደ የኩላሊት በሽታ ክሮኒክ ኪድኒ ዲዚዝ የምንለው ወይም ደግሞ ድንገተኛ የኩላሊት ችግርን ሊያስከትል ይችላል። በምትኩ ምን ማድረግ አለባችሁ? በዶክተር የተፈቀደ የህመም አስተዳደሮች ያሉ አማራጮችን ተጠቀሙ። አምስተኛ፣ የደም ግፊትን አለመቆጣጠር ነው። በየቀኑ ከፍተኛ የደም ግፊትን ችላ ማለት የኩላሊት ስሮችን በጸጥታ ይጎዳዋል። በኩላሊት ላይ ያለው ውጤትም ከጊዜ በኋላ የማጣሪያ ስርዓቱን ያዳክማል እናም ይጎዳል። በምትኩ ምን ማድረግ አለባችሁ? የደም ግፊትን በየጊዜው ተቆጣጠሩ፣ ጨውን ቀንሱ፣ የአካል ብቃት እንቅስቃሴ አድርጉ እናም የህክምና ምክርንም ተከተሉ። ስድስተኛ፣ በጣም ትንሽ ወይም ደግሞ በጣም
በብዙ መተኛት ነው። ደካማ እንቅልፍ የሆርሞን ሚዛንን ያዛባል፣ የጭንቀት ሆርሞኖችን ይጨምራል እናም የደም ግፊትንም ከፍ ያደርጋል። በኩላሊት ላይ ያለው ውጤትም የእንቅልፍ መዛባት እንደ እንቅልፍ አምፒኒያ የኩላሊት መዳከምን ያፋጥናል። በምትኩ ምን ማድረግ አለባችሁ? በየቀኑ ከ7 እስከ 8 ሰዓታት ጥራት ያለው እንቅልፍን ለመተኛት ሞክሩ። ሰባተኛ ከመጠን በላይ የፕሮቲን ፍጆታ ነው። ከመጠን በላይ የሆነ ቀይ ስጋ፣ የፕሮቲን ፓውደሮችን ወይም ደግሞ ከፍተኛ የፕሮቲን ምግቦችን መመገብ ኩላሊትን ያደክማል። በኩላሊት ላይ ያለው ውጤትም የናይትሮጅን ቆሻሻን ለማስወገድ የበለጠ እንዲሰሩ በማድረግ የማጣሪያ ክፍሎችን ይጎዳል። በምትኩ ምን ማድረግ አለባችሁ? የፕሮቲን መጠንን በስስ ስጋዎች፣ በጥራጥሬዎች፣ በአሳና በእንቁላል በመተካት ከአትክልቶችና ከሙሉ እህሎች ጋር አመዛዝኑ። ስምንተኛው ደግሞ ማጨስና ከመጠን በላይ አልኮል ነው። ማጨስ ወደ ኩላሊት የሚሄደውን የደም ፍሰት እና ኦክስጅንን ይቀንሳል። አልኮል ደግሞ የሰውነት ክፍሎችን ያደርቃልናም ይጎዳል። በኩላሊት ላይ ያለው ውጤት የኩላሊት ካንሰር፣ ክሮኒክ ኪድኒ ዲዚዝ ስጋትንም ይጨምራል እናም የስኳር በሽታንና የደም ግፊትንም ያባብሳል። በምትኩ ምን ማድረግ አለባችሁ? ማጨስን አቁሙ። አልኮልን ወደ ትንሽ መጠን ደግሞ መገደብ ያስፈልጋል። ዘጠነኛ የደም ስኳር መጠንን ችላ ማለት ነው። የስኳር በሽታ ካለባችሁ እናም የደም ስኳርን ካልተቆጣጠራችሁ ወይም ካላስተዳደራችሁ ኩላሊቶች ለትልቅ ስጋት ይጋለጣሉ። በኩላሊት ላይ ያለው ውጤት ከፍተኛ ስኳር ግሎሜሩሊን ማጣሪያዎችን ይጎዳዋል። ይህም ወደ የስኳር በሽታ ኔፍሮፓቲ ያመራል። በምትኩ ምን ማድረግ አለባችሁ? የግሉኮስ መጠናችሁን በየጊዜው ፈትሹ። የተመጣጠነ ምግብን ተመገቡ እናም የህክምና እቅዶችንም ተከተሉ። አስረኛ ደግሞ ኢንፌክሽኖችን በትክክል አለማከም ነው። በተደጋጋሚ ያልታከሙ የሽንት ቱቦ ኢንፌክሽኖች ወይም ደግሞ ዩቲአይ ወይም የኩላሊት ኢንፌክሽኖች ኩላሊቶችን ይጎዳሉ። በኩላሊት ላይ የሚያደርሰው ውጤት ደግሞ ስር የሰደዱ ኢንፌክሽኖች የማይመለስ የኩላሊት መጎዳትን ሊያስከትሉም ይችላሉ። በምትኩ ምን ማድረግ አለባችሁ? ኢንፌክሽኖችን ገና በለጋ ደረጃው የህክምና እርዳታ ፈልጉ እና ባክቴሪያዎችን ለማስወገድ ደግሞ በቂ ውሃን መጠጣት ይኖርባችኋል። በአጠቃላይ ኩላሊትን በየቀኑ በጨው፣ በስኳር፣ በፕሮቲን፣ በአልኮል፣ በመድኃኒቶች ወይም ደግሞ ከቁጥጥር ውጪ በሆነ የደም ግፊትና መጥፎ የአኗኗር ዘይቤ በሚመጣ ጭንቀት ከመጠን በላይ ከተጫናቸዋቸው ሊፈወሱ ወይም ደግሞ ሊድኑ አይችሉም። የኩላሊት ማገገምን ለመደገፍ ውሃን በበቂ መጠጣት፣ በተመጣጠነ ምግብ፣ በጥሩ እንቅልፍና እንደ ስኳርና የደም ግፊት ያሉ ስር የሰደዱ የጤና ሁኔታዎችን መቆጣጠር አስፈላጊ ነው። ታዲያ የኩላሊት ተግባርን በንቃት ለማገዝ ዕለታዊ የኩላሊት ፈዋሽ የአኗኗር ዘይቤ እቅድን፣ ምግቦችን፣ መጠጦችንና ጥሩ ልማዶችን ያካተተ እቅድን ልንገራችሁ። ይህ እቅድ በኩላሊቶቻችሁ ላይ ያለውን ጭንቀት ወይም ደግሞ ስትረስን በመቀነስ መርዛማ ንጥረ ነገሮችን በማስወገድና አጠቃላይ የኩላሊት ጤናን በማጠናከር ላይ የሚያተኩር ነው። አንደኛ ጥሩ የጠዋት ልምድን ማድረግ ነው። ይህም እንግዲህ በመጀመሪያ እንደተነሳችሁ ውሃን መጠጣት ነው። 1 ብርጭቆ ለብ ያለ ውሃን በትንሽ ሎሚ አርግታችሁ መጠጣት ነው። ይህ መርዝን ለማስወገድና ለሰውነታችን እርጥበትን ይሰጠናል። እንዲሁም ኩላሊትን የማይጎዳ መጠጥን መጠቀም እንደ የዝንጅብል ሻይ፣ ካሞሜል ወይም ደግሞ ዳንዴሊየን ሻይ ያሉ የእጽዋት ሻዮች መለስተኛ ሽንት አስወጋጅ፣ ኢንፍላሜሽንን ማስታገሻ፣ ጠንካራ ጥቁር ሻይን ወይም ደግሞ ብዙ ቡና መጠጣትን ደግሞ አስወግዱ። እንዳልኳችሁ ዳንዴሊዮን እንደ የዝንጅብል ሻይና ካሞሜልን ተጠቀሙ። እንዲሁም ጥሩ የሆነ የአካል ብቃት እንቅስቃሴን ማድረግ ነው። ቀላል የመለጠጥ እንቅስቃሴ ወይም ደግሞ ከ20 እስከ 30 ደቂቃ የእግር ጉዞ ማድረግ። ይህ የደም ዝውውርን ያሻሽላል እናም የደም ግፊትንም ይቀንሳል። ሁለተኛ ኩላሊት ፈዋሽ ምግቦችን መመገብ ነው። ቁርስ ላይ ኦትሜልን ከብሉቤሪ ጋር። ይህ የአንቲኦክሲዳንት ይዘቱ የኩላሊት ሴሎችን ይከላከላል። የተፈጨ ተልባ ወይም ደግሞ ቺያሲድስን ጨምሩ። በፋይበር በኮሌስትሮል እናም የስኳር በሽታ ስጋትን ለመቀነስም ይረዳል በፋይበር ይዘቱ አማካኝነት። ምሳ ላይ ደግሞ በእንፋሎት የበሰሉ አትክልቶችን እንደ ብሮኮሊ፣ ጎመንና ካሮትን መመገብ
ቡናማ ሩዝ ወይም ደግሞ ኪንዋን መመገብ ኩላሊትን የማይጎዱ ኮምፕሌክስ ካርቦሃይድሬት ይዘት አላቸው። በልኩ የተጠበሰ አሳን ፋቲ ፊሽን ለመጠቀም ሞክሩ። እንዲሁም ደግሞ ቆዳ የሌለው የተሰራ ዶሮን መጠቀም ትችላላችሁ። መክሰስ ላይ ደግሞ ፖም ወይም ደግሞ ፒርን ተጠቀሙ። ዝቅተኛ የፖታሲየም መጠን ያላቸው ናቸው። ኩላሊትን ይደግፋሉ። አንድ እፍኝ ለውዝ ወይም ደግሞ ዋልነትንም መጠቀም ትችላላችሁ። እራት ላይ የምስር ወይም ደግሞ የባቄላ ሾርባ ከቀይ ስጋ ይልቅ የእጽዋት ፕሮቲን ምንጭን ይሰጣችኋል። የስኳር ድንችንም መጠቀም ትችላላችሁ። የፖታሲየም መጠኑ ደህና ከሆነ እናም በልኩ ማለት ነው። ቀላል ሰላጣ ከወይራ ዘይትና ከሎሚ ጋርም አንድ ላይ መጠቀም ትችላላችሁ። ሶስተኛ ደግሞ ለኩላሊት መፈወስ ምርጥ ፈሳሾችን መጠጣት ነው። እነዚህም እንግዲህ የመጀመሪያው ውሃ ነው። ውሃ እንግዲህ ምርጥ ኩላሊትን ማጽጃ ነው። በቀን ከ8 እስከ 10 ብርጭቆ ለመጠጣት ሞክሩ። የኮኮናት ውሃንም መጠጣት ጠቃሚ ነው። ተፈጥሯዊ ኤሌክትሮላይቶችን ይሰጣቸዋል። ነገር ግን ፖታሲየምን ከተከላከላችሁ ማስወገድ ያስፈልጋል ማለት ነው። እንዲሁም የእጽዋት ሻዮች እንደ የፓርስሌ ዳንዴሊዮን ወይም ደግሞ የኔትል ሻይ መርዛማ ንጥረ ነገሮችን ለማስወገድ ይረዳሉ። ነገር ግን የስኳር መጠጦችን፣ ሶዳዎችን፣ ብዙ ቡና እናም አልኮልን ግን ማስወገድ ያስፈልጋል ማለት ነው። አራተኛ ደግሞ የአኗኗር ዘይቤ ልማዶች ነው። ጤናማ የደም ግፊትናም ስኳርን ጠብቁ። ከተቻለ በቤታችሁ መቆጣጠር ያስፈልጋል። በየቀኑ ከ7 እስከ 8 ሰዓታት ተኙ። ጥልቅ እረፍት ማድረግ የኩላሊት ጥገናን ይረዳል ማለት ነው። በልኩ ደግሞ የአካል ብቃት እንቅስቃሴን አድርጉ። የእግር ጉዞ፣ ብስክሌት መንዳት ወይም ደግሞ ዮጋን በቀን ለ30 ደቂቃ አድርጉ። ወይም ደግሞ ዋና መዋኘትም ትችላላችሁ ማለት ነው። በተጨማሪም ከመጠን በላይ ፕሮቲን መውሰድን ገድቡ። የእጽዋት እናም ስስ የእንስሳት ፕሮቲንን ማመዛዘን ያስፈልጋል። እንዲሁም ማጨስን አቁሙ እናም አልኮልን ቀንሱ። ትልቅ የኩላሊት አዳኞች ናቸው ማለት ነው። አምስተኛ እጽዋትና ተፈጥሯዊ ደጋፊዎችን በዶክተር ፍቃድ መውሰድ ትችላላችሁ። አሁን ለምሳሌ እርድና ቁንዶ በርበሬን አንድ ላይ መውሰድ ትችላላችሁ። ይህ ኢንፍላሜሽንን ይቀንሳል። እንዲሁም ነጭ ሽንኩርት ነው። ነጭ ሽንኩርት እንግዲህ ተፈጥሯዊ የደም ግፊትና የኮሌስትሮል ተቆጣጣሪ ነው። ዝንጅብልን መጠቀም ትችላላችሁ። የደም ዝውውርን ያሻሽላል እናም የኦክሲዲቲቭ ስትረስን ይቀንሳል። ስድስተኛ የአእምሮ እናም የጭንቀት እንክብካቤን ማድረግ ያስፈልጋል። ስር የሰደደ ጭንቀት ኮርቲሶልን ይጨምራል። ኮርቲሶል ደግሞ የደም ግፊትን ይጨምራል። ይህ ደግሞ ኩላሊቶቻችሁን ይጎዳዋል ማለት ነው። ስለዚህ ጭንቀትን ተቆጣጠሩ። ዕለታዊ ልምምድ በማድረግ ከ10 እስከ 15 ደቂቃ በማሰላሰል የመተንፈስ ልምዶችን ወይም ደግሞ ጸሎት በማድረግ ጭንቀትን መቆጣጠር ያስፈልጋል። በአጠቃላይ በየቀኑ ከ6 እስከ 8 ብርጭቆ ውሃን ጠጡ። ከ2 እስከ 3 ጊዜ ኩላሊትን የማይጎዱ ፍራፍሬዎችን እንደ ፖም ወይም ደግሞ አፕል፣ የቤሪ ፍሬዎችና ወይንን ተመገቡ። ከቀይ ስጋ ይልቅ የእጽዋት ፕሮቲንን መርጣችሁ በአመጋገባችሁ ውስጥ አካቱ። ጨዋማ እናም የተዘጋጁ ምግቦችን ደግሞ አስወግዱ። ለ30 ደቂቃ ቀላል እንቅስቃሴዎችን አድርጉ። በደንብ ተኙ እናም ጭንቀትን ተቆጣጠሩ። እነዚህን ካደረጋችሁ ኩላሊቶቻችሁን ቀን በቀን መፈወስና ማዳን መጠበቅ ትችላላችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አድርጋለሁኝ። ሀሳብ አስተያየታችሁም ደግሞ አይለኝ ይላለሁ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር እያደረጋችሁ ሌሎችንም አስተምሩ እላለሁኝ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።